ምእመናንም ደግሞ ካህናት ከስርዓቱና ከሕጉ ውጪ በሚሄዱበት ጊዜ አባታችን ይሄ ነገር ከሕጉ ከቤተ ክርስቲያን ሕግና ስርዓት አንጻር እንዴት ነው ብለው ሕጉ አልተጠበቀም፣ ሕጉ ይጠበቅ ብለው የመናገር የማሳሰብ ይህን ይችላሉ። ሃይማኖትን የሚያጎድል ስርዓትን የሚያፈርስ ሆኖ ከመጣ አይ ይህማ ተገቢ አይደለም ማለት ይገባቸዋል። ግድም ነው እንጂ እንደፈለገው ያድርገው ብለው መተው የለባቸውም። ስለዚህ ቤተክርስቲያን የሁሉም ስለሆነች የምእመናንም ነች የካህናትም ነች። ሁለቱ ተዋህደው ነው። በጣም በሚገርም ሁኔታ ቃለ ዓዋዲ ተነስቷል። ቅድም ቃለ ዓዋዲው በደንብ አድርጎ ነው በቃ በጥሩ ሁኔታ ነው የተሰራው። ይህንን የወንጌሉን ቃል መሰረት አድርጎ ነው የካህናት እና የምእመናንን ድርሻ አዋህዶ በጥሩ ሁኔታ ነው ያቀረበው። ቃለ ዓዋዲው እንደ አተገባበር ላይ ነው ብዙ ጊዜ ችግር እየተፈጠረ ያለው በካህናቱም በኩል በምእመናንም በኩል ካለው ከሕጉ ከመሰረታዊው ነገር በመውጣት የራስን ፈቃድ የራስን ፍላጎት ብቻ በመከተል በመሄድ ነው ችግር እየተፈጠረ ያለው እንጂ በቅዱስ ቃሉ መሰረት በሐዋርያት ዘመን በምእመናንና በሐዋርያት መካከል ያለው አንድነት እንዴት ነበረ? ከዛስ በኋላም ያለው የቤተ ክርስቲያንን ታሪክ ስንመለከት አዎ አንዳንድ አፈንጋጮች ቢኖሩ በአብዛኛው ግን ምእመናንና ካህናቱ ምን ያህል ሰምና ወርቅ ሆነው አባትና ልጅ ሆነው ቤተ ክርስቲያንን እንዴት አድርገው እንደጠበቁና ዘመናትን ተሻግራ እንድትሄድ እንዳደረጉ የቤተ ክርስቲያንን ታሪክ መመልከት ነው። ስለዚህ ይሄ ኩላዊት የሚለው የሁሉም ናት በሁሉም ያለች ናት የሚለው ይህንንም የሚጠቀልል ነው። ሐዋርያዊት ናት ከተባለ በሐዋርያዊ ውርስ ውስጥ ካለን ኦርቶዶክሳዊት ቤተ ክርስቲያን ጥንታዊቷ ቤተ ክርስቲያን ሁሉም ያው ሐዋርያዊ ትውፊትን ተከትለው ነው ሐዋርያዊ ውርስን ይዘው ነው ያሉት። ከዚህ አንጻር ልክ የፕሮቴስታንቱ አይነት ተገንጥሎና ተለይቶ የሚኖር ቤተክርስቲያን በኦርቶዶክስ ውስጥ ሊኖር አይችልም። በአንድ ካህን ወይም በአንድ ፓስተር እዚህ ሀገር ባለው በአንድ ፓስተር የሚመራ ቤተክርስቲያንና ያ ፓስተሩ በቃ የዛች ቤተክርስቲያን ፈላጭ ቆራጭ ሕግ አውጪ እንትን ባይ እንደ ፍላጎቱ እንደሚሆን ነው። በዚህም በውጭ ዓለምም አዎ ከዚህ በፊት የነበሩ ብዙ ነገሮች የምናውቃቸው አሉ። ያ ግን ትክክል አይደለም። ኦርቶዶክሳዊት ቤተክርስቲያን ሐዋርያዊ ውርስን የያዘ አይደለም። እንደዛ አይነት መንፈሳዊ አወቃቀር ወይም መዋቅር ፈጽሞ የለም በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ውስጥ። ቤተክርስቲያን ሐዋርያዊት ናት እስከተባለ ድረስ ያ ሐዋርያዊ ውርስ ተከትሎ መሄድ ያስፈልጋል። በሐዋርያዊ ውርስ ውስጥ ደግሞ ጳጳሳት አሉ፣ ቅዱስ ሲኖዶስ አለ ማለት ነው። ከመጀመሪያው ቤተክርስቲያን ጀምሮ መጀመሪያው ቅዱስ ሲኖዶስ በ57 ዓመተ ምህረት ነው የተከናወነው። ቅድም በተራኩላችሁ ታሪክ መሰረት ያን ጊዜ ጀምሮ ቅዱስ ሲኖዶስ አለ። በቅዱስ ሲኖዶስ የምትመራ ቤተክርስቲያን ነች የምትኖረን። ከዛ ደግሞ ሀገረ ስብከት አለ። ሐዋርያትም እያንዳንዳቸው ዓለምን ዕጣ በዕጣ ተከፋፍለው ይላል። በቃ ሀገረ ስብከት እያንዳንዳቸው በሄዱበት ቤተክርስቲያንን ይዘው ነው የሄዱት እና በዛ ቤተክርስቲያን ጳጳሱ ባለበት ቤተክርስቲያን አለች ብሎ እንደተናገረው ማለት ነው። ተቀደሙት አባቶች አሉ።
ስለዚህ ይህንን ተከትሎ መሄድ ያስፈልጋል። ሀገረ ስብከት በሀገረ ስብከት ስር እያንዳንዱ አጥቢያ መታቀፍ ይኖርበታል። ይሄ ሐዋርያዊ ውርስ ነው። የግዴታ ልንጠብቀው የሚገባ ነው። ስለዚህ ባለፈው ታሪክ ያው ፖለቲካውም ምኑም በፈጠረው ሁኔታ ይህን የቤተ ክርስቲያን ጠባይ ወይም ባህሪ ያልሆነ ነገር ተሰንቅሮ የገባ ነበረ። አሁን ያ እንግዲህ ታሪክ ለማድረግ ነው ወደ አንድነቱ እየተመጣ ያለው። ስለዚህ በዚህ ሂደት ውስጥ እያንዳንዱ ምዕመንም የድርሻውን መወጣት አለበት። ካህናትም እንደዚያው ከዚህ ሐዋርያዊ ውርስ ወጥቶ ጳጳሱን አይመለከትህም አያገባህም ብሎ አፈንግጦ በራሱ የፈለገውን ነገር ሊያደርግ አይችልም። ምክንያቱም ለአንድ ሀገረ ስብከት አንድ ሊቀ ጳጳስ ልክ እንደ ባሉ ሀገረ ስብከቱ ለሱ እንደ ሚስቱ አድርጎ ነው ፍትሕ መንፈሳዊ የሚያስቀምጠው። ያም ማለት ምን ማለት ነው? በሀገረ ስብከት ውስጥ ላለው ክህነት ለመሾም ቤተ ክርስቲያን ባርኮ ለመትከል ለዚህ ሁሉ ስልጣኑ ኃላፊነቱ ያለው የተሰጠው ለሊቀ ጳጳሱ ነው። ከዚያ ውጪ ያለ ሊቀ ጳጳሱ ፈቃድ ቤተ ክርስቲያንን መሰረታለሁ ብሎ አንዱ ቢነሳና ቢመሰርት እንደ ቤተ ክርስቲያን አይቆጠርም፣ እውነቱን ለመናገር። ምክንያቱም ሐዋርያዊ ውርስ ከቤተ ክርስቲያኒቱ ጠባይም ባፈነገጠ መልኩ ነው። ስለዚህ እንዴት ሆኖ ቤተ ክርስቲያን ሊባል ይችላል? እና ይህ እንግዲህ በእያንዳንዱ ሊጠበቅ የሚገባው ነው። በዚህ ቦታ የተቀመጡም አባቶችም ቤተ ክርስቲያን በቀኖናዋ ያስቀመጠችውን መንፈሳዊ አባትነታቸውን በትክክል ተግባራዊ ማድረግ አለባቸው። የራሳቸውን የስጋ ፈቃድ የሚፈጽሙ ከሕጉና ከስርዓቱ ውጪ የሚያደርጉ መሆን የለባቸውም። እንደዛ ሆኖ በሚገኝበት ጊዜ ምዕመናን ተቃውሟቸውን ማቅረብ ይችላሉ። ትክክል አይደለም ይሄ። በቤተ ክርስቲያንም ታሪክ እንደነ ንስጥሮስን ለመጀመሪያ ጊዜ የተቃወሙት ምዕመናን ናቸው። ከኦርቶዶክሳዊት ከእውነተኛዋ ቤተ ክርስቲያን አስተምህሮ ያፈነገጠ ትምህርት ሲያስተምር ስለሰሙ ፓትርያርክ ነው፣ ያውም የቁስጥንጥንያ ጳጳስ ከአራቱ በዓለም ያለችውን ቤተ ክርስቲያን ከሚመሩት ከአራቱ ፖፖች አንዱ የነበረ ነው እና ይህ እንግዳ ትምህርት ነው ሰምተን አናውቅም ብለው ነው እሱንም መቃወም የጀመሩት እንጂ አይ እንግዲህ ፓትርያርኩማ ካመነ እንዲህ ካለማ እኛ ብለው ወደኋላ አላሉ። ስለዚህ የማይሆን ተግባር ሲፈጸም በሚያዩበት ጊዜ ተቃውሞ ማቅረብ ይገባል። እንዲሁም ደግሞ እንደ ቤተ ክርስቲያን ሕግና ስርዓት እንደ ቀኖናዋ ደግሞ በሕጉ በቀኖናው መመራትም ደግሞ ግዴታ ነው። ያልመለስኩት አለ?